እና ያው እቅዳችን ሊበላሽ ነው ማለት ነው? አይ በለሻሽም መስተካከል አለበት። ለቤተሰቤ ብዬ ነው እንጂ እኔ ምንም የማግባት ፍላጎት የለኝም። ካገባሁት በኋላ 3 ወር ብቻ ነው የሚያስፈልገኝ። ከዛም ምን ላይ ስለምችል ግማሽ ሀብቱን ተካፍዬ ካንተ ጋር እኖራለሁ። ለሰዎች መድረስ፣ ሰዎችን መርዳት፣ ለሰዎች መቆም ነው የኔ ዓላማ። ጌታዬ ሆይ ምን ነው ለኔም እንደዚህች አይነት ልባም ሴት ብትሰጠኝ። ሰሞኑን ጣል አርኪኝ። የኔ ፍቅር ችግር አለ እንዴ? አዎ ችግር አለ። ወይኔ ጉዴ አውቃለሁ። ምንድነው ችግሩ? የኔ ፍቅር ንገረኝ። ቤተሰቦቼ ከዓመታት በፊት ከጎረቤት ጋር ልጃቸውን እንዳገባ ፕሮሚስ ተገባብተዋል። አሁን ልጃቸውን እንዳገባ ይዘዋት መጥተዋል። እንዴ የኔ ፍቅር እኔ እኮ አፈቅርሃለሁ። አዎ ተፈቅማለሽ። አስመሳይ። አይ ችግር የለውም አታስቢ፣ ያስተካክለዋለሁ። አንቺን ነው ማገባው። አታስብ፣ ካንተ ቀድሜ ነው ያስተካክለዋለሁ። ምን ማድረግ እንዳለብኝ። ለምን ግን በዚህ? እሺ በቃ የኔ ፍቅር ጓደኛዬ እየጠበቀችኝ ነው፣ ሄጄ ላገኛት። እኔም ከዚህ ጋር ቀጠሮ አለኝ፣ እዛ ሄዳለሁ። በቃ በኋላ እንገናኛለን። ባይ ቤብ። የኔ ፍቅር የት ነህ? አሁን መገናኘት አለብን። የኔ ፍቅር ችግር አለ እንዴ? የኔ ቆንጆ ምንድን ነው የተፈጠረው? ባለፈው ስደውል እሱ ስልኩን አላየውም። እሱ ችግር አልፈናል፣ ግን ከዛ የባሰ በጣም ትልቅ ችግር ተፈጥሯል። ምን ተፈጠረ? ቤተሰቦቹ እንዲያገባ ሌላ ሴት አምጥተውለታል። አንቺ ፍቅረኛው እንደሆንሽ አያውቁም እንዴ? አያውቁም፣ አላስተዋወቀኝም። እሺ አሁን ምን እናድርግ? ስለ ልጅቷ ሙሉ ነገር አጣርቼ ነው የመጣሁት። ልጅቷ የራሷ ካፌ ያላት፣ አንተ እዛ እየሄድክ እንደምንም ልጅቷን በፍቅር ታጠምድልኛለህ። በጣም አሪፍ። ይሄን ለእኔ ተይው እሺ? እኔ እንደምንም እወጣዋለሁ። ትንሽ ጊዜ ቢወስድብኝ። ሳሪ እነዛ ልጆች አስተናግጅልኝ። ምን ብያት ወሬ ልጀምር? ከምልህ በላይ ጨንቆኛል ነው የምልህ። ቡናው አልተመቸኝም ብዬ ቤቱን ልረብሽ እንዴ? እሺ ምንድን ነው የሚሻለው አሁን? ቆይ ምንድን ነው የተፈጠረው? ለምንድን ነው ማትነግረኝ? የ2 ዓመት ፍቅረኛዬ ቺት ተደረገችብኝ። ከሌላ ወንድ ጋር ይሄን ሁሉ ዓመት ግንኙነት አላት። የምርህን ነው የምትለኝ? ምን እሱ ይገርምሃል እንዴ? ቤተሰብ የሆነች ልጅ አምጥተው አግባ እያሉኝ ነው። እንዴት ነው የማታውቃትን ሴት የምታገባው? እሱን አይደል እንዴ የምለው? አቤት ወንድሜ ችግር አለ? የማየውን ነገር እኮ ነው። ቡናው በጣም ይጣፍጣል። ችግር የለም፣ ያለውን ነገር በሙሉ እናስተካክለዋለን። አዎ እንደዛ ይሻላል። ቤት እየመጣሽ አታፌልኝም የኔ ቆንጆ? ያቺን ደግሞ አንዴ ልፍታው እንጂ አይኗን ማየት አልፈልግም። በዛውም ቆንጆ ጊዜ አብረን እናሳልፋለን። ይሄን የትን የለመድከውን መጨማለቅ እዛው ልክስክስ ውጣልኝ ከቤቴ። ቤተሰብ አግባት ብሎ ያመጣልኝ ልጅ እኮ እቺ ነች እንዴ? ኤደን ልክስክስ ውጣልኝ። ክብር ያለኝ ሴት ነኝ። ሂድ ውጣ። ምን ይመስላል? ውጣ። ነገሩን አበላሽሁት። እሺ አሁን ምን ይሻላል? ኤደን እኮ ማለት